بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. فبعد، ትላንትና የበራ ኢብኑ ዓዚብ ሐዲስ ላይ ረሱሉ ሰለላሁ ዐለይሂ ወሰለም በሰባት ታዘውናል ከሰባት ደግሞ ከልከለውናል የሚለው ሰባቱን ያዘዙትን አይተናል። ኢፍሻኡ ሰላም እስከሚለው ድረስ ያለው ማለት ነው። ዛሬ የምንቀጥለው የተቀሩትን ሰባቶች ነው የከለከሏቸው። ወነሃና عن خواتم الذهب ወይም ደግሞ أو عن التختم بالذهب በቅንፍ ውስጥ አምጥቶታል። عن خواتم الذهب ከተባለ የወርቅ ቀለበቶችን ከልክለውናል። عن التختم ከተባለ ግን ቀለበት ማድረግን ከልክለውናል። ተختم ቀለበት ማጥለቅ ተختم ይባላል። بالذهب በወርቅ ይሄ ለወንድ ልጅ፣ ለሴት ልጅ ከሆነ የወርቅ ቀለበት ይበቃል። አሁንም ደግሞ ቀጠሉና وعن الشرب بالفضة በብር ሲልቨሩ ነው የተፈለገው በሱ ከመጠጣት ከልክለውናል ይላል። ይሄ ለወንድም ለሴትም ለየትኛውም አይፈቀድም። وعن المياثر ከማያፊር ከልክለውናል ይላል። ይሄ ማያፊርም የሐር ልብስ አይነት ሆኖ ለፈረስና ለተለያየ ነገር መቀመጫ ነው የሚያገለግለው፣ ግላስ እንደሚባለው ማለት ነው። እናም የፈረስ ግላስ አድርጎ ይሰሩት ነበረ ሐር ልብስ እና ሚተር ይባላል። ጀምዑ ማያቲር ነው። ይሄንን ከለከሉ ነው የሐር ልብስ ስላለው እንጂ አሁን ይሄ የተለያየ ድብዳብ የሚሰሩት ይሄ ችግር የለም። በተለያየ ነገር የሚሰሩት ማለት ነው። በጊዜው ሚተር የሚባለው የሚሰራው ከሐር ነበርና ያው ሐርን እንደ መቀመጫም መቀመጥ አይቻልም ስለሆነ ነው። وعن القسي قسي የሚለው ይሄ እንደዚሁ ከሐር የሚሰራ ልብስ ነበረ። አንዲት ሀገር አለች ከቀስ የምትባል ወደዛ ተነስቦ ነው ዛሬ ልክ ታይላንድ ጅንስ ምናምን እንደምንለው ማለት ነው። ልክ እንደዛ ቀስይ ይባላል። ቀስ ከምትባል የግብፅ ሀገር ይመጣ ስለነበረ ልብሱ አልሙም ይሄም ልብስ እንደዚሁ ከሐር ይሰራ ስለነበር ነው ረሱሉ ሰለላሁ ዐለይሂ ወሰለም የከለከሉት። ይሄም የሐር ልብስ ስለሆነ ነው። ዞሮ ዞሮ እነዚህ ነገሮች ሚተርም ያልነው ቅድም ማያቲር ጀምዑ ይሄ ቀስይም ያልነው ምን ስላለው ነው? ሐር ስላለው ነው የተከለከለው። እንደገና وعن لبس الحرير ያለ በጥቅሉ ደግሞ የሐር ልብስን ረሱሉ ከልክለዋል። ወሊስተብረቂ ስተብረቅ የሚባለውንም እንደዚሁ ከልክለዋል። ስተብረቅ የሚባለው ከዲባጅም የወፈረ የሆነው ነው ይላል። ከዲባጅም የወፈረ የሆነ ነው። وعن الديباج ከዲባጅም እንደዚሁ ከልክለዋል ይላል። ዲባጅ የሚባለው ወፍራም ሐር ነው። ከዛ የወፈረው ደግሞ ምን ይባላል? ስተብራቅ ይባላል። ዞሮ ዞሮ እነዚህ ሁሉ የተከለከሉ ናቸው ነው። እነዚህ ሁሉ ሰባቱ የተከለከሉ ናቸው። በአንድ ሐዲስ ውስጥ ረሱሉ ሰለላሁ ዐለይሂ ወሰለም 14 ቁም ነገሮችን በአንዴ አስተላልፈው ነበረ ማለት ነው። ሰባት ትእዛዛት፣ ሰባት ክልከላዎችን ነው። ከሐዲሱ የምንገነዘበው ረሱሉ ሰለላሁ ዐለይሂ ወሰለም ታማሚ መጠየቅን በተመለከተ ያስተላለፉት ነው። ታማሚ መጠየቅ እንደ ሁኔታው ነው ብለናል። ዋጅብ የሚሆንበት አለ፣ እንደገናም ደግሞ ሱና የሚሆንበትም አጋጣሚ አለ። እንደ ቅርበቱ እንደ ሰውየው ጠያቂ አለው ወይ የለውም እንደሚለውም ይለያያል። ሌላው ጀናዛን መከተል በሱ ላይ ለመስገድ ይሄ የተወደደ ተግባር ነው። በሙስሊሞች መካከል እርስ በራስ በኸይር ነገር ላይ መደሰት አንዱ አንዱን ማስደሰት እንዳለበት
ተሽሚቱል ዓጢስ የሚለው ይጠቁማል። ረሱሉ ሰለላሁ ዐለይሂ ወሰለም ይሄ ብዙ ሐዲሶችም አሉበት። በርግጥ ያስነጠስን ሰው አስደስቱት ያርሐሙከ አላህ በማለት ብለዋል። እንደገና የማልን ሰው መሐላውን እንዳያፈርስ ማገዝ ይብለው ማለት ከማለ ሰውየው ወላሂ እንደዚህ ልናደርግ ካለ ሐራም እስካልሆነ ድረስ ነገሩ ላይ መተባበር ማለት ነው። ሌላው የተበደለን ሰው ማገዝ እንደሚገባ ነው ሐዲሱ ላይ ያሳለፍነው። እዛ ውጪ ደግሞ ጥሪ የሆነ ሰው ከጠራ ማክበር እንደሚገባ ነው። መጀመሪያ ከተቀበለ ብለናል። ይሄንን መጀመሪያ ካልተቀበለ እኔ ሐጃ አለብኛል በጣም ብሎ ካለ መጀመሪያ ተጠርቷል ወይም ደግሞ መጀመሪያውኑ እሺ ብሎ ነበር የሚባል ነገር ስለሌለ እንትን አይለበትም። نعم إفشاء السلام بين المسلمين በሙስሊሞች መካከል ሰላምታን ማሰራጨት የሚለው ይሄ በሁለቱም ተፍሲሩ አይተነዋል። ሰላምን ማሰራጨት ሰላምታን ማሰራጨት ሰላም የሚለው ከሰላምታም እሱ ይብሳል ብለናል። ሲቀጥል ደግሞ ሰላምታውም እንደዚሁ ሰላምን ከሚያመጣ ነገር ነው። ሰላምን የሚያወርደው አንድ ሰላምታ መኖሩ ነው በሰዎች መካከል። ረሱሉ ሰለላሁ ዐለይሂ ወሰለም ፈላ أخبركم بشيء إذا فعلتموه تحاببتم أفشوا السلام بينكم ከተገበራችሁት በመካከላችሁ የምትዋደዱበትን ነገር አልጠቁማችሁም ወይ ብለው ያሉበት ሐዲስ ላይ ሰላምታን በመካከላችሁ እርጩ ብለው ረሱሉ ሰለላሁ ዐለይሂ ወሰለም ብለዋል። ያው ሰላም መባባሉ የሰውን ውስጣዊ ሁኔታ ይቀይራል፣ ወደ ውዴታ ያመጣል ማለት ነው። እንደዚሁ መቆራረፍ ካለ ተቃጥሮ ካለ መቆራረጥ ካለ ሻህና ካለ አንዱ ላይ ክፉ መሄድ ካለ ይሄ ደግሞ አላህ የማይወደው ነገር ነው። ወአዕተስሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ በአላህ ገመድ በአላህ ዘለበት ተያያዙ አትለያዩ። ወዝኩሩ ኒዕመተላሂ ዐለይኩም የአላህን ጸጋ በእናንተ ላይ የዋለውን አስታውሱ። ኢዝ ኩንቱም አዕዳአን ፈአለፈ በይነ ቁሉቢኩም በመካከላችሁ ጠላሞች ሆናችሁ አንዳችሁ አንዳችሁን የሚጠላ አንዳችሁ አንዳችሁን የሚንቅ አንዳችሁ አንዳችሁን የሚሰድብ በዚህ አይነት ሆናችሁ አላህ በመካከላችሁ ሰላምን አወረደ ይላል። ስለዚህም ይሄ ሰላምታ ማቅረቡ ሰላምታም እንደዚሁ ሲቀርብለት ሰውየው መመለሱ ይሄ በጣም ትልቅ ነገር ነው ማለት ነው። نعم ሲቀጥል ምን ይላል? ሌላው ከሐዲሱ የምናገኘው ነገር አንየተል ፊዳ የብር ዕቃ በሱ መጠጣት አይቻልም። ከዚህ በፊት እንዳሳለፍነው አጥዒማ ላይ የወርቅ ዕቃም እንደዚሁ ተከልክሏል። እንደውም በመከልከል የሚብሰው የወርቅ ዕቃ ከሁለቱ ይወዳደር ከተባለ ማለት ነው። ያው ዞሮ ዞሮ ሁለቱም ሐራም ነው። በብርና በወርቅ ዕቃ አይጠጣም አይበላም ማለት ነው። عن ابن عمر رضي الله عنهما أن رسول الله صلى الله عليه وسلم اصطنع خاتما من ذهب رسول صلى الله عليه وسلم اصطنع أسر إلى خاتما قلبة من ذهب كورك هنا قلبة أسر እንግዲህ ረሱሉ ወንድ ናቸው عليه الصلاة والسلام حديث يمጣልና المجرشة እንግዲህ فكان يجعل فصه في باطن كفه إذا لبسه በለበሱት ጊዜ የሱን ፈስ ማለት ወጣ የሚለው የጉጠቱ የቀለበቱ ጉጠት ፈስ ይባላል። إذا لبسه በለበሱ ጊዜ ረሱሉ ሰለላሁ ዐለይሂ ወሰለም ፈሱን ወይም ጉጠቱን ምን ያደርጉት ነበር አለ فكان يجعل فصه في باطن كفه إذا لبسه في باطن كفه በውስጥ በኩል ያደርጉት በመዳፋቸው በውስጥ በኩል ያደርጉት ነበር። ጉጠቱን እንደዚህ አዙረው ሰዎች በውጭ ነው አይደለም ያደርጉት፣ በውስጥ ያደርጉታል በለበሱት ጊዜ ወይም በጠለቁ። فصنع الناس مثل ذلك ሰዎች ሁሉ እንደዚህ ያደረጉ። ثم إنه جلس على المنبر فنزعه
عندك الرسول صلى الله عليه وسلم ثم كزام إلى جلس على المنبر منبر لي قجارنا فنزعه لك على الرقوتنا فقال إني كنت ألبس هذا الخاتم أني إن قلبت هذا الجنبر وأجعل فصه من داخل يسلم دموطوط يقلبت كوسط بكل نبر ما رجوا بزهن النبر ما رجوا بلو عولقوا فرمى به ورغروتنا ثم قال والله لا ألبسها أبدا كزاري وديا ፍጹም አለብሰውም አሉ فنبذ الناس خواتيمهم ሰዎች ቀለበቶቻቸውን ሁላ ወረወሩ ይላል وفي لفظ جعله في يده اليمنى አንዲት ለፍዝ ላይ ደግሞ በቀኝ እጃቸው ነበር ያደረጉት ይላል ቀለበቱን በቀኝ እጃቸው ነበር ያደረጉት እዚህ ላይ ተختم من زينة النبي صلى الله عليه وسلم ነው ቀለበት ማድረግ ስለዚህ ይፈቀዳል ይወደዳል ሳይሆን ቀለበት ማድረግ ይፈቀዳል አገባ አላገባ የሚባል እንትን የለም ቀለበት ላይ እንደዚህ ያለ ጨዋታ የለም ይሄ ከሌላ ዓለም ነው የተወረሰው የዚህ አይነቱ ስላላገባ አይደለም ወይም ደግሞ የሆነ ስለተያዘ አይደለም ሰዎች የሚቀበጣጥሩት ነገር አለ በዚህ ላይ ሲሆን በዚህ ዞሮ ይሄ የለም ሸሪዓው አንድ ሰው ከፈለገ ያደርጋል ካላፈለገ ደግሞ አያደርግም ማድረጉም ሱናነት የለውም ረሱሉ ሰለላሁ ዐለይሂ ወሰለም አድርገውት ነበር እንደውም አልቆጥ ወለውታል ወላለ أن يجعل فصه من قبل الراحة ليقبض عليه في المحل القذرة لمن بوسط بكر الرسول صلى الله عليه وسلم قطعتون سيادرقوا ينبرا يا الله سم لنور بس لم يشل يساتشو እንደዚህ ለመጨበጥ እንዲያመቻቸው ነው ወይም የሆነ ቦታ ቆሻሻ ቦታ ሲደርሱ እንዲያደርጉታል ማለት ነው ሽንት ቤት ሲገቡ እንደዚህ ያፈኑታል ሽንት ቤት መቼም ሲገባ የአላህ ዚክር ያለውን ነገር ይዞ መግባት በመሰረቱ አይቻልም ነገር ግን ያ ነገር ይጠፋል የሚል ስጋት ካለ ይዞ መግባት ይቻላል ከመሸፈን ጋር ይዞ መግባት ይቻላል ኪታብ ይዟል ለምሳሌ አንድ ሰው ውጪ ካስቀመጠው ሊወሰድበት ይዞ መግባት ይቻላል ሸፍኖ በውስጡ በኩል አድርጎ ይዞ መግባት ይቻላል ዑለማዎቹ ፈትዋ እንደሰጡበት ማለት ነው أن تختم بخاتم الذهب كان مباحا للرجال أولا ثم نسخ ሌላው ከዚህ ምን ገነዘበው በወርቅ ቀለበት ማድረግ አወለ እስላም ላይ መጀመሪያ እስልምና ላይ ይበቃ ነበር ረሱሉ ሰለላሁ ዐለይሂ ወሰለም የወርቅ ቀለበት አድርገው ነበር ከዛ ተነስፏል ወረወሩት ሰዎችም እንደዚሁ ቀለበታቸው ወረወሩ ይላል እዚህ ሐዲስ ላይ እንዳየው ነው ሌላ ቦታ ላይ በሰውየው እጅ ላይ ያገኙትን ቀለበት ረሱሉ ሰለላሁ ዐለይሂ ወሰለም ፍልቅቅ አድርገው አንዳችሁ ያዕሚዱ الى جمره من النار فيجعلها في يده هم ብሎ የእሳት የሆነ ጀምራ ወይም ፍም አምጥቶ እጁ ላይ ያደርጋል ብለው ከሰውየው እጅ ፈልቀቀው እንደዚህ ወረወሩትን ቀለበት አለ የወርቅ ቀለበት ነበር በጊዜው ማለት ነው ከዛ ሰውየው ነብዩ ከሄዱ በኋላ ያው ንብረትህ ነው ፈልገህ ሽጠው መብትህ ነው ማለት ለሴቶችም እኮ መስጠት ይችላል ከፈለገ ደግሞ ወደ ሌላ ነገር መቀየር ይችላል መሸጥ ችግር የለውም ያው ለሴቶች ለምን ተጠቀም ስለሚውል ማለት ነው አንሳውና ተጠቀምበት ሲሉት አይ አላነሳም አለ ረሱሉ የወረወሩትን ነገርማ አላነሳም ብሎ በዛው ትቶት ሄደ ሰውየው ነው ያንን ቀለበት አልሙሂም ለወንዶች የወርቅ ቀለበት ይፈቀድ ነበር አወል እስላም ላይ ከዛ በኋላ ተከልክሏል ከተከለከለ በኋላ ደግሞ ረሱሉ ሰለላሁ ዐለይሂ ወሰለም በከባድ ሁኔታም ቀደም እንዳየነው የተቃወሙበት ሁኔታ አለ የለበሰውን ሰው ማለት ነው እስከ ከእጁ ፈልቅቀው እስከ ወረወሩ ድረስ ሌላው ሷሐቦቹ ለረሱሉ ዐለይሂ ሰላቱ ወሰለም የነበራቸው መከተል ዛሬ እንግዲህ ሐታ አንዳንድ ነገሮች ላይ ረሱሉ ሰለላሁ ዐለይሂ ወሰለም ሱና ነው ሲባል ሰዎች ላለመተግበር ማጣራት ጀምረዋል እንግዲህ ላለመተግበር ነው እንጂ ይሄ ነገር ክብደቱ ስኬት ነው በተው ወንጀለኛ ነው መሆነው ብሎ ለማለት ሳይሆን ላለመተግበር ለመተው እንተው ብሎ ወይ ሐሳብ ለማቅረብ ማጣራት ይሄ በጣም አደገኛ የሆነ ችግር ነው ረሱሉ ሰለላሁ ዐለይሂ ወሰለም አውልቀው ሲወረውሩ ሷሐቦቹ ረሱሉ እንዳደረጉት ነው የሚያደርጉት በቃ وقد كان لكم في رسول الله أسوة
ሐሰና። ለዚህ ነው ጫማ ሲያወልቁ ረሱሉ ሰለላሁ ዐለይሂ ወሰለም ጫማ አውልቀዋል። ሰላት ውስጥ ነበሩ ሰሃቦቹ ጫማ አድርገው እየሰገዱ ጫማ አድርጎ መስገድ ይበቃል በሸሪዓ። ጫማ አድርገው እየሰገዱ ባለበት ጅብሪል አለይሂ ሰላቱ ወሰላም መጥቶ ጫማቸው ላይ ቆሻሻ እንዳለ ነገራቸው። ነጃሳ አለ ጫማቸው ላይ ሲነግራቸው ጊዜ እሳቸው ጫማቸውን ውልቅ ሲያደርጉ ሰሃባው በአጠቃላይ ከኋላ ያለው ጫማውን እያወለቀ መጣል ጀመረ። ምክንያቱን ያውቃሉ። ገና ሶላት ውስጥ እኮ ነው፣ የታወቀ ነገር የለም። ግን ነብዩ ስለሰሩ ይሰራል ማለት ነው። አለቀ። እዛ መጨረሻ ላይ ረሱሉ አለይሂ ሰላቱ ወሰላም ለምንድን ነው ያወለቃችሁት ብለው ጠይቀዋቸዋል። አይ እርሶና አይተን ነው ያወለቅነው። ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? እኔማ ጃአኒ ጅብሪል አኒፈን ፈአኽበረኒ አነ አልቀደረ ፊ ነዕሊ ሃዛ ቆሻሻ በዚህ ጫማዬ ላይ እንዳለ ጅብሪል አለይሂ ሰላቱ ወሰላም ስለነገረኝ ለዛ ነው ያወለቅኩት። እንደውም ነጃሳ ያለበት ልብስ ለብሶ እየሰገደ ያለ ሰው እንዴት ነው የሚያደርገው የሚልን ሁክም ሁላ ከዚህ ሐዲስ ነው እስትንባጥ ያደረጉት ዑለማዎች። አንድ ሰው ነጃሳ ያለበት ልብስ እየሰገደ ነጃሳ ያለበት ልብስ እንበልና ኮት አድርጎ ነበር። ይሄ ኮት ላይ ልጅ ሸንቶበታል። ቅድም ረሳውና ሰላት ውስጥ ገባ። ልክ ሲያስታውሰው ምንድነው የሚያደርገው ማለት ነው? ይህን የለበሰውን ውልቅ አድርጎ ወደዛ ነው። ይህን የጠቆመው ይሄ ሐዲስ ረሱሉ ሰለላሁ ዐለይሂ ወሰለም ጅብሪል አለይሂ ሰላቱ ወሰላም መጥቶ በነገራቸው ጊዜ ያደረጉት ነው። ዞሮ ሰሃቦችም ይሄንን ከኋላ አደረጉ። የነሱ ጫማ ላይ ቆሻሻ የለም ነበር። ከመሆኑም ጋር ረሱሉ ሰለላሁ ዐለይሂ ወሰለም ስላደረጉት ዝም ብለው ነው ያደረጉት። ሕክማውን ሁላ ለምንድን ነው ያደረጉት እንኳን አልጠየቁም ነበር። ስለዚህ አንድ ነገር ረሱሉ ሰለላሁ ዐለይሂ ወሰለም ሲያደርጉት ለማድረግ ነው መጣደፍ የሚገባ እንጂ አጣርቶ ለመተው መሄድ መልካም አይደለም። أن يكون التختم باليد اليمنى ሌላው ቀለበት ሲደረግ በቀኝ ቢሆን መልካም ነው። ለምንድን ነው? ግራ ነገር ቆሻሻን ነገር የተለያየ ነገር ለማድረግ ነው ሸሪዓ ላይ የተቀመጠው ማለት ነው። ስለዚህ መልካም ነገሮች ደግሞ በቀኝ ቢደረጉ መልካም ነው። ከዚህ የተነሳ ሰዓት ሁላ ቀኝ ላይ እንዲታሰር እነ ሼኹል አልባኒ በዚህ አይነት ሄደዋል። ሌሎቹ ደግሞ ዑለሞች ግራም ላይ ሆነ ቀኝ ላይ ሰው እየፈለገበት ላይ ብለዋል። المهم يا رسولنا عليه الصلاة والسلام يا قلبت አጠላለቅ ስናይ ቀኝ እጃቸው ላይ ነው ያጠለቁት። ከዚህ በመነሳት ቀኝ ላይ ቢሆን መልካም እንደሚሆን ሊጠቁም ይችላል። ኪታቡል ጂሃድ ይላል የሚቀጥለው ስለ ጂሃድ የሚያወራ ነው። ጂሃድ የሚባለው በመሰረቱ ትግል ማለት ነው። ጃሃድቱ ጂሃድን ታገልኩኝ መታገልን። ስለዚህ ጂሃድ መታገል ማለት ነው በሸሪዓ እንጂ ግድ ሰይፍ ማለት አይደለም ሁሉ ነገር ግን ያለ ሰይፍ ጂሃድ የለም። ስለዚህ ሰይፍ የሚገባበት ነው። እዛ ነው በሸሪዓ ያለው በድሉል ጁህድ ፊ ቂታል الكفار والبغاة ባለጌዎችን ኩፋሮችን በመታገል ላይ በመጋደል ላይ ትግልን ሁላ መለገስ ተብሎ ነው የሚፈሰረው። ትግልን ሁላ መለገስ ትግልን መቸር ባለጌ የሆኑ ቡጋቶችን መጥፎ ለሀገር የማይጠቅሙ ቁጣው ጠሪቅ ሆነው መንገድ እየቆረጡ ያሉ ሽፍታዎችንና ኩፋሮችን ለመታገል ትግልን ሁላ ማድረግ ማለት ነው ጂሃድ። ጂሃድን በተመለከተ ቁርአን ላይ በጣም ብዙ ማስረጃዎች መጥቷል። አንዳንድ የቁርአን ሱራዎች የጂሃድ ምዕራፍ እስከሚሆኑ ድረስ ደርሰዋል። ሱረቱ ተውባን ይመስላል፣ ሱረቱል አንፋልን ይመስላል። በነብዩ ሰለላሁ ዐለይሂ ወሰለም ሱና ውስጥም ሐዲስ ውስጥም በጣም ብዙ ጊዜ ተደጋግሞ ስለ ጂሃድ ተነስቷል። የዑለሞችም ኢጅማዕ ያለበት ነጥብ ነው። ጂሃድን ሙሉ ለሙሉ ኢንካር ማድረግ ከጤነኛ ሰው አይነሳም። ወይ ሙናፊቅ ነው ሰውየው ለኢስላም መጥፎ የሆነ አመለካከት ያለው ነው የሚሆነው፣ ወይ ደግሞ ሌላ ዓላማ አለው እንጂ ጂሃድ ሙሉ ለሙሉ ጂሃድ የለም እስከሚል ድረስ የሚደርስ እንደምታ ላይ የሚደርስ ሰው ጤነኛ ነው አይባልም። ለምን አላህ Subhanahu Wa Ta'ala ስለ ጂሃድ ያነሳባቸው ንግግሮቹ አንድና ሁለት ተብለው ሊቆጠሩ እንኳን የማይችሉ ነው። በጣም ብዙ የሆኑ የቁርአን አንቀጾች ናቸው ብዙ አይነት ትግሎችን ይዘው የመጡት ማለት ነው። ረሱሉ ሰለላሁ ዐለይሂ ወሰለም ያው የትግል ምዕራፋቸውን ከመከላከል ወደ ማጥቃት
የቀየሩት በርግጥ መዲና ከገቡ በኋላ ነው። ይህ ብሎ ማለት ከ13 ዓመት የዳዕዋ ህይወት በኋላ ነው። 3 ዓመት የሚስጥራዊ ጥሪ፣ 10 ዓመት የገሃዳዊ የመካ ጥሪ። ከዛ በኋላ 10 ዓመቶቹ 23 ዓመት ነው ረሱሉ ሰለላሁ ዐለይሂ ወሰለም በዚህ መሬት ላይ የኖሩት ከእስልምና እድሜያቸው ላይ ማለት ነው። የመጀመሪያው 40 ያለፈው ቀብለ ንቡዋ ነው። المهم እነዚህ 10 ዓመቶቹ ውስጥ ነው ምን የመጣው ማለት ነው ትግል የሚባለው ነገር ከዝም ብሎ ከመቻል ዝም ብሎ ሁሉን ነገር ችሎ ከማለፍ ወደ መከላከልና ከመከላከልም አንዳንዴ ወደ ማጥቃት እርምጃ የተከደው በእነዚህ 10 ዓመት ነው። ለዛ ነው የመዲናዊ ሁኔታቸውና ረሱሉ ሰለላሁ ዐለይሂ ወሰለም የመካዊ ሁኔታቸው በጣም ይለያያል። መካ ላይ የነበረው ወضዕ ሙናፊቅ የለም። መካ ላይ ለምንድን ነው ሙናፊቅ የሌለው? በጣም ጭቁንና ችግርተኛ ስለነበሩ ሷሐቦቹ እነዛ ጭቁን ውስጥ ገብቶ ለመጨቆን የሚመሳሰል የለም። ሁሉ ጊዜ ሙናፊቅ የሚመጣው ልብ ማለት ያለብን የሆነ ለውጥ ሲገኝ አንድ አካባቢ ላይ የሆነች ለውጥ ካለች ማ ይመጣል ማለት ነው የግድ ነው ሙናፊቅ ይመጣል። የግድ ነው ሙናፊቅ መምጣት መከሰቱ አይቀሬ ነው። ምን ካለ ለውጥ ካለ ነውጥ ከሆነ ግን ያለው መጀመሪያ ለውጥ የለም። ዝም ብሎ ረብሻ ከሆነ ምን ይሰራለታል? ለምን ይመሳሰላል? አስሉ ራሱ ይሄን ያክል ምንም የረባ ነገር የለም። ስለዚህ መካ ላይ ምን የለም ነበር? ሙናፊቅ የለም ነበር። ሙናፊቅ ራሱ መገንባት የተያዘው ከአብዱላህ ኢብኑ ኡበይ ኢብኑ ሰሉል ከሚባለው የሙናፊቆች ረኢሱል ሙናፊቂን የነበረ ግለሰብ ነው። ይሄ ሰው ልክ ረሱሉ ሰለላሁ ዐለይሂ ወሰለም መዲና በሚመጡበት ጊዜ ሊያነግሱት የሆነ የንግስና ዘውድ ሊጭኑለት ጥቂት ቀናቶች ብቻ ነበር የቀሩት። እዛ ረሱሉ ሰለላሁ ዐለይሂ ወሰለም በዚህ መካከል ሲመጡ ሰው ሁላ እሱን ተወውና ፊቱ ወደ ዞረ ወደ ነብዩ ሰለላሁ ዐለይሂ ወሰለም ዞረ። ከዛ በዚሁ በስልጣን ጥላቻ ማለት ነው ይሄ ሰው ከመጣ ነው እኔ የተናኩት፣ ይሄ ሰው ከመጣ ነው እኔ ያነስኩት፣ ይሄ ሰው ነው እኔን እንደዚህ ትንሽ ያደረገኝ በማለት ጠመዳቸውና ረሱሉና ዐለይሂ ሰላቱ ወሰላም ለሳቸው ብሎ የማያደርገው አይነት አካሄድ የለውም ነበር። ሙሉ ለሙሉ አንሳሮችን የነበሩትን የኸዝረጅ ጎሳዎችና ሌሎችንም እንደዚሁ ሙሉ ለሙሉ ለመታገል ሰልመው ስለነበሩ እነሱ እስልምናን ተቀብለው በልጃችን ላይ የመጣውና በህይወታችን ላይ የመጣውን ያክል እንከላከላለን ብለው ረሱሉና ዐለይሂ ሰላቱ ወሰላም ቃል ኪዳን ተጋብተዋል እነዚህ አንሳር ሰዎች። ስለዚህ ቀጥታ ሄዶ እንዲዋጋቸውና ቀጥታ ሄዶ እርምጃ እንዲወስድ አልሆነም፣ አልተመቸውም። ስለዚህ ምን አደረገ? ልክ ዘመዶቹ እስልምና እንደተቀበሉት እሱም ተቀብሎ ነገር ግን ውስጥ ለውስጥ እሳቸውን ወይ ማስገደል ወይ ደግሞ የሆነ አደጋ እስልምና ላይ መቃጣት ያስብ ነበር ማለት ነው። ይሄ ሰው በተደጋጋሚም የመግደል ሙከራዎች ሁላ የሚከናወኑበትን ስትራቴጂዎች ነድፏል፣ ከይሁዶች ጋር በመተባበርም ይሁን በራሱም መንገድ ማለት ነው። አልሙሂም እንዲህ ነው ሙናፊቅ። ቆሻሻ ሰው ማለት ሙናፊቅ ነው። ሌላ ቆሻሻ የለም እስከሚባል ድረስ ቆሻሻነት ይገባቸዋል ለሙናፊቆች። በጣም የሚሰሩት ግፍ በእስልምና ላይ ካፊሮች የማይሰሩት ነው። እዛ ነው ካፊሮች የሚቀጡበት ጀሃነም ውስጥ አይደለም አላህ እነሱን የሚቀጣው። ኢነል ሙናፊቂነ ፊ ደርኪል አስፈሊ ሚን ናር፣ ከእሳትም ከበታችኛው ደረካ ስር ናቸው እያለ አላህ ቁርአን ላይ የሚለው በዚህ የተነሳ ነው። ታዲያ ትግል ብለን ካል ትግል በአይነቱ ይለያያል። ኩፋሮችን የምንታገልበት ትግል ሌላ ነው። ሙናፊቆችን የምንታገልበት ትግል ሌላ ነው። እንደገና ደግሞ ሸይጣን አንድ ሰው የሚታገልበት ትግል ሌላ ነው። ነፍሱን የሚታገልበት ትግል ሌላ ነው። ስለዚህም ከምንታገላቸው አንፃር ትግል የሚባለው ወደ አራት ይከፈላል ማለት የነፍስ ትግል፣ የሸይጣን ትግል፣ የኩፋሮችና የሙናፊቆች ትግል። ኩፋር ሲባል ሙሽሪኮች በቃ ከአላህ ውጪ የሚያጋሩ የሆኑ የሁዳዎች፣ ነሳራዎች፣ የተለያየ ጣዖታት የሚያመላልኩ ወይም ደግሞ ሃይማኖት የለንም ብለው ራሳቸውን እንደነጻ ያሰቡ እነዚህ ሁላ በጭፍልቁ ምን ይባላሉ? ኩፋር።
ከነዚህ ውጪ ያሉት ደግሞ እያመሳሰሉ እንደዚሁ ሙስሊሙን የሚያርበደብዱና ለሙስሊሙ ሁል ጊዜ ቀን ከሌሊት ተንኮልን የሚሸርቡ በሙስሊሞች መካከል የሚቀመጡ ጁምዓ ብቅ የሚሉ አንዳንዴ ደግሞ ልክ ሙስሊሞችን መስለው ተቆርቆረው ስለ ሙስሊሞችም ሊያወሩ የሚፈልጉ አንዳንዴ ደግሞ ሙስሊሞችም መሪዎቻቸውን ጭምር እያሉ ለአደጋ የሚያጋልጡ ግን ደግሞ በግልጽ ሙናፊቅነታቸው የተገኘባቸው ከሆኑ ዛሬም ላይ ቢሆን እነዚህኛዎቹም ላይ እርምጃ ሊወሰድ ግድ ነው የሚሆነው። እነዚህኛዎቹ እንግዲህ ሙናፊቆች ናቸው። እነዚህ የራሳቸው የሆነ ምን አላቸው ማለት ነው፣ ፍርድ አላቸው ማለት ነው። አልሙሂም በዚህ አይነት ወደ አራት ይከፈላል። ነፍስም እንደዚሁ በጣም ትግል ያስፈልጋታል። ነፍስን መታገል ያው ኢኽላስ እንዲኖራት ማድረግ ረሱልን አለይሂ ሰላቱ ወሰላም መከተል እንዲኖራት ደግሞ ሙታበዓ እንዲኖራት ማድረግ ነው። ከሸይጣን ውስወሳና ጉትጎታ ራሷን የምታደድበትን መስመሩ ላይ ማስገባት ነው። ሸይጣንን መታገል የሚቻለው ወደ ፈጣሪ ወደ አላህ ሱብሓነሁ ወተዓላ በመጠጋት ነው። ሸይጣን እንግዲህ ውሻ የተለቀቀበት ሰው መጠጋት ያለበት ወዴት ነው? ወደ ውሻው ባለቤት ነው። ወደ ውሻው ባለቤት ነው። ውሻውን ባለቤት ይጠራና ምን ይላል? ውሻህን ያዝልኝ ነው። ሸይጣንም አላህ የፈጠረው የአላህ ውሻ ነው ማለት ነው። አላህ የፈጠረው ውሻ ነው። ስለዚህ ለዚህ ነው አላህ ስብሓነሁ ወተዓላ ያዝልኝ በሉኝ እያለ ምን ስንል አዑዙ ቢላሂ ሚነ ሸይጣኒ አልረጂም ከዛ ከተረገመ መልዑን ከሆነው ከራሕመትህ ከራቀው ሸይጣን ባንተ እንጠበቃለን ብላችሁ በሉ ሲል ማለት ነው። ወኢማ የንዘገነከ ሚነ ሸይጣኒ ነዝጉን ፈስተዒዝ ቢላህ ብሎ በቁርአን ላይ እንዳለው ቢጤ ማለት ነው። ወደ አላህ መጠጋት ሲባል በዱዓም ያ አላህ እንደው ሸይጣንን ተንኮል ጠብቀኝ ይባላል። የተለያዩ ደግሞ ከሸይጣን ያርቃሉ ተብሎ የተቀመጡ ህግጋትና ተግባራት አሉ። እነዛም በመተግበርም መራቅ ይቻላል ማለት ነው። ሁለት ነው አካሄዱ። አርቀኝ ብሎ ዱዓ ማድረግ ብቻ ሳይሆን ከሸይጣን ስምርቀው ምን ስሰራ ነው ብሎ አውቆ ከሸይጣን የሚያርቀውን መተግበር፣ ወደ ሸይጣን ደግሞ የሚያስጠጋውን ነገር መራቅ ማለት ነው። በዚህ አይነት አንድ ሰው ከሸይጣን ተንኮል መዳን ይችላል። ሰውየው እየጠነከረ በሄደ ቁጥር በኢማኑ ላይ በተቅዋው ላይ በአላህ ፍራቻ ላይ ሸይጣን እየደከመ ይሄዳል። ኢነ ከይደ ሸይጣን ካነ ضعيፋ የሸይጣን ተንኮል ደካማ ነው በማለት አላህ ቁርአን ላይ ተናግሯል። ይሄ እንግዲህ ለጠንካሮች እንጂ ضعيፍ አለ አضعፍ አለ። እኛ አضعፍ ከሆን ضعيፉ ያሸንፈናል። ደካማ ነን ማነው ደካማ ነው ብለናል ሸይጣን። እኛ ደግሞ በጣም ደካማ ከሆን ደካማ የሆነው በጣም ደካማ የሆነውን ያሸንፋል እንበልና 15 ኪሎ ግራም የሚመዝን የሆነ ሰው 10 ኪሎ የሚመዝነውን እንደሚያሸንፈው ቢጤ ማለት ነው። እንግዲህ ሁለቱም ኪሎአቸው በጣም ትናንሽ ነበረ። ከመሆኑም ጋር ግን ሻል የሚለው ያኛውን ሊያሸንፍ ችሏል። ሸይጣንም እንደዚህ ሆኖ በተሻለ የሆነ ሁኔታው ሌላውን እያርበደበደን ያለው እንጂ እሱ እንደዚህ የሚፈራ በጣም ትልቅ ሆኖ አይደለም። ደካማ ነው። አላህ ቁርአን ላይ እንደነገረን ማለት ነው። እኛ ብንጠነክር ነው። ኩፋሮችን ወደ መታገል ስንሄድ ኩፋሮችን መታገል የሚባለው በሸሪዓ ላይ ተቀምጧል። ይሄ የራሱ አደብ አለው። በመሰረቱ ሁሉ ጊዜ ትግል ሲታሰብ ከኩፋሮች ጋር መሪ ሊኖር ይገባል ይላል ሸሪዓ። መሪ በሌለበት ዝም ብሎ ሁሉም እኔ ነኝ መሪ ብሎ ከተነሳ እርስ በራሱ ይተላለቃል እንጂ ወደ ኩፋሮች አይደርስም። ስለዚህ መሪ ረሱሉ ሰለላሁ ዐለይሂ ወሰለም ነበሩ ሲመሩ የነበሩት በጊዜው። ከዛ ኹለፋው ራሺዲን እያለ መሪ ነበረ ኩፋሮችን ለመታገል። ስለዚህ አሚር ያስፈልጋል። ይሄ የታወቀ ጉዳይ ነው። አንድ ትልቁ ሩክን ምንድነው? ለጂሃድ መሪ ነው። ሲቀጥል ደግሞ ዝግጅት ያስፈልገዋል። ዝም ብሎ በስኪንና በምናምን እንደዚህ ያገዳ መቁረጫ የምናምን ይዞ እንግዲህ ኩፋሮችን ወጋለሁ ብሎ መነሳት ለራስ አደጋ ማትረፍ ነው። ለዚህ ነው አላሁ ስብሓነሁ ወተዓላ ወአዒዱ ለሁም መስተጣዕቱም ሚን ቁወትን ወሚን ሪባጢ ልኸይሪ ቱርሂቡነ ቢሂ ዐዱወላሂ ወዐዱወኩም። ይኸው እንግዲህ ሐታ ዝግጅቱ እነሱን የሚያስደነግጥ ወይም የሚያስፈራ ያክል መሆን ያለበት እንጂ ተራ ዝግጅት እንኳ መሆን እንደሌለበት ነው አላህ የተናገረው። ወአዒዱ ለሁም ሚን ቁወትን ከኃይል በኩል ተዘጋጁላቸው፣ ወሚን ሪባጢ ልኸይሊ ፈረሶችንም እንደዚሁ ከማሰር በኩል
ترهبون بها عدو الله وعدوكم يا الله እና የእናንተን ጠላት የምታስበረግጉበትን ወይም ደግሞ የምታፍረከርኩበትን ያክል ነው ስለዚህም በዚህ አይነት እንግዲህ ጠንካራ መሆን ያስፈልጋል ማለት ነው ጠንካራ መሆን ያስፈልጋል ሌላው የኢማን ጥንካሬ ያስፈልገዋል ጂሃድ የኢማን ጥንካሬ የሌለው ዝም ብሎ ቁሳዊ ማድይ ዝም ብሎ የሆነ ትልቅ እናት ቦምብ በማዘጋጀት ምናምን ብቻ የሚሆን ነገር አይደለም ማለት ምን ያስፈልጋል ውስጣዊ ኢማናዊ ጥንካሬም ያስፈልጋል ኢማናዊ ጥንካሬ ሲኖር ከጎኑ ምን ስለሚኖር የአላህ ነስር ቅርብ ይሆናል በድር ላይ ሷሃቦቹ የያዙት መሳሪያ ከሌሎቹ አንፃር ዘመናዊ የሚባል አልነበረም ዘመናዊ የሚባለውን የታጠቁት ባይሆን ቁረይሾቹ ነበሩ በደንብ ምቾት ላይ ነበሩት ጥሩ ኢኮኖሚ ያስፈልጋል ለጂሃድ ያንን አዘጋጅተው አሟልተው የመጡት ቁረይሾቹ ናቸው እንጂ ሷሃቦቹ አይደሉም ሷሃቦቹ ከቤታቸው በወጡበት የሆነችን አቢ ሱፊያን ይዟት የሚመጣ ዒራ አለች እሷን እንዘርፋለን ብለው ነው እንጂ ይሄን ያክል ለጦርነት እንኳን የተዘጋጁበት ሁኔታ ላይ አልነበሩ ባላቸው እንኳን ለመዘጋጀት የተዘጋጁበት ሁኔታ አልነበረም አጋጣሚ ሆኖ የተከሰተ ታዲያ ሊተርፉ ያደረጋቸው ወይም ደግሞ እንዲረዱ ያደረጋቸው ምንድነው ወደ አላህ መቅረባቸው ኢማን ይሄ እንግዲህ ጥንካሬ የሚባለው ወደ ሁለት እንከፍለውና ምን እንላለን ማለት ነው ማዕነዊና ሂስይ እንላለን ማለት ነው ሂስይ የሚባለው በጦር መሳሪያ መዘጋጀት ነው ማዕነዊ የሚባለው ደግሞ በኢማንና በተቅዋ መዘጋጀት ነው ይሄን በተመለከተ አላህ ቁርአን ላይ ከሚን ፊአትን ቀሊለትን غلبت فئة كثيرة بإذن الله والله مع الصابرين ስንትና ስንት ጥቂት የምትባል ጀማዓ ብዙዎቹን አሸንፋለች አላህ ከታጋሾች ጋር ነው በማለት ይናገራል እዚህም እነ በድርን የመሰሉ ትላልቅ ሙስሊሞች እንግዲህ በጣም በሰባት እጥፍ የሚበልጣቸው ነው በ10 እጥፍ የሚበልጣቸው ነው ከዛ በላይ የሆነ እጥፍ የሚበልጣቸውን ድል ያደረጉበት በጣም ብዙ ዘመቻዎች አሉ ሐታ ኢትዮጵያ ውስጥ እንኳን አለ ማለት ሐታ ኢትዮጵያ ውስጥ እንኳን በእነሱ ግራኝ አህመድ የሚሉት እሱ አሊማም አህመድ ነው ስሙ አሊማም አህመድ በመራበት ጊዜ ከአጼዎቹ ጋር በገጠመበት ጊዜ በጣም ብዙ የሆኑ እጥፎች ያጠፈን ሰራዊት አሸንፏል ይሄ ሁሉ ምንድነው የኢማን ጥንካሬ ሰው ከቀልቡ ላይ አላህ ካለና ለአላህ ብሎ የሚታገል ከሆነ አላህ ያግዘዋል ታዲያ ግን ዝም ብሎ ይህ ሲሆን ምንም አይነት መስፈርት የለውም ሁሉም እንደው እንዳገኘ ይሆናል ማለት አይደለም ለዚህ ነው ምን እየተቀመጠ ያለው ጂሃድ መስፈርቶች አሉት እየተባለ የተለያዩ ልጓም እየተበጀለት ያለው ጂሃድ የተቀመጠው ዲንን በግድ ለማጋት ነው ወይ ከተባለ ያ አይደለም ምርጫ ይኖራቸዋል ሰዎች ዲንን ካልተቀበሉ ሌላ ምርጫ ይኖራቸዋል ማለት ነው لا إكراه في الدين قد تبين الرشد من الغي قالوا مسرت ولو شاء ربك لآمن من في الأرض جميعا يا الله ما ፍላጎት ቢሆን ማለትም አላህ ቢያሻላቸው መስለማቸውን ሂዳያቸውን መሬት ላይ ባጠቃላይ ያለው ያምን ነበረ አፈአንተ تكره الناس حتى يكونوا مؤمنين አንተ አስገዳጅ ነህ እንደ ሰዎችን ሙእሚን እስከሚሆኑ ድረስ ይላል አይደለም ነው መልሱ ስለዚህም ለማስገደድ አይደለም ነገር ግን የኢስላም ዳዕዋ ተገትቶ የሆነ ቦታ ላይ በሆኑ ኩፋሮች ተጽዕኖ አድሮበት ዳዕዋው ተጽዕኖ ስር እንዳይወድቅ የሚደረግ የትግል አይነት ነው አንዳንዴ ደግሞ ጂሃድ ሁለት አይነት ነው ጠለብና ዲፋዕ ተብሎ ወደ ሁለት ይከፈላል ይሄ ከኩፋሮቹ ጋር ያለው ጂሃድ ወደ ሁለት ይከፈላል ራሱ እንግዲህ መጀመሪያ ከምንታገላቸው አንፃር ነበር ወደ አራት ይከፈል ነው አሁን ደግሞ ኩፋሮች ጋር ስንደርስ ኩፋሮችን መታገል ወደ ሁለት ይከፈል ጂሃድ ጠለብይና ዲፋዕይ ተብሎ ማለት ዲፋዕይ የሚባለው መከላከል ካፊሮች መተው የሙስሊምን ሀገር ሲወሩ ለምሳሌ አሁን ፍልስጤም ላይ ያለው ምንድነው ዲፋዕ ነው ጠለብ አይደለም መስጂዳችንን ነው የሚነጥቁት ሙስሊሞች ይዘውት የነበረን የስንት ክፍለ ዘመን ንብረት ነው እየነጠቁ ያሉት ይሄ ምንድነው ከዚህ መከላከል ዲፋዕ መከላከል ነው እንጂ ጠለብ አይደለም ነገር ግን ሙስሊሞች በኩፍር የተጨማለቀ የሆነ ነገር እንክፈት ሄደን ያን እንታገል ብለው ደግሞ ሲሄዱ ለምሳሌ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ወደ ኢራን የሄዱበትና ኢራን በእስልምና የከፈቱበት የዛሬና ያርገውና እንደዚህ በሺዓ መጨማለቁ እንጂ አላህ የዛ ጊዜ ሲከፍቱት
በእስልምና እንዲከፍቱት አላህ አግዟቸዋል። ምስር ሲከፈት ግብጽ ሲከፈት በዑመር ዘመን የተከፈተው በዚሁ አይነት ነው። ሙሂም የሰሜን አፍሪካ ሀገራት እና ሌሎችም እንደዚሁ ዛሬ የምናያቸው ተስፋፍተው እስልምና የምናያባቸው ሀገሮች የተከፈቱት በጂሃድ አንዳንዶቹ ከጂሃድ ውጪ ራሱ በራሳቸው ምን ያሉ አሉ በራሳቸው እስልምናን የተቀበሉ አሉ። እንደ ኢንዶኔዚያ የሚባለውን ሀገር የመሰለ ማለት ነው። በጣም ብዙ ሙስሊም አለ። ሲጀመርም በህዝብ ቁጥርም በጣም ሰፊ ሀገር ነው እሱ ሀገር። ሰይፍ ያልተመዘዘበት ሀገር ነው። አልሙሂም የሐበሻ እስልምና ስናይ የሰይፍ አይደለም የሪሳላ ነው የመሳሰለ ማለት ነው። በመልእክት ያመነም አለ። ግን አሁን ሐበሻ ውስጥ ያለው እስልምና በነጃሺ ጊዜ የገባው ነው ራሱ ነው ማለት ግን ወላሁ አለም የሚቻል አይመስልም። ከጊዜ በኋላ በዛ ዘመን የነበረው ነገር ጠፍቶ ከጊዜ በኋላ ከእንደገና በሌላ ነጋዴዎች ከእንደገና የገባበት ሁኔታ እንዳለ ነው ትላልቅ የሚባሉ ጸሐፍቶች የታሪክ ጸሐፎች የተናገሩት ማለት ነው። አልሙሂም ያም ሆነ ይህ የመጀመሪያ አገባቡ ላይ ግን የገባው ምንድነው? ቀጥታ በመልእክት ብቻ ነው የገባው ማለት ነው። ስለዚህ በመልእክት የተስፋፋበት ቦታ አለ፣ በጂሃድ የተስፋፋበት ቦታ አለ፣ በዳዕዋ የተስፋፋበት የሙስሊሞችን ታማኝነት ብቻ በማየት በሙስሊም ነጋዴዎች የተስፋፋበት ቦታ አለ። ኢትዮጵያ ውስጥ በሰፊው የተስፋፋው በሙስሊም ነጋዴዎች በአረብ ሙስሊም ነጋዴዎች እየመጣ ነው ዳዕዋው በጣም የተስፋፋው። የተለያዩ መዛሂቦችም የገቡት የሻፊዕያ መዝሀብ እንደዚህ የገባውና ዑለሞችም የገቡት በዛው ከነጋዴዎች ጋር አብሮ እንደሆነ ነው ተጻፈው ማለት ነው። በእነ ሼክ መሐመድ አማን አልጃሚ የሚባሉ ትልቅ የሐረር ዓሊም ነበሩ። እንትን ላይ ጃሚዓት አልኢስላሚያ ላይ ሙዲር ነበሩ። የቅስመ አልዓቂዳ ላይ የዓቂዳው ክፍል ላይ ሼክ ኢብኑ ባዝ መድበዋቸው ነበር። እሳቸው ጽፈዋል ስለ ኢትዮጵያ በተወሰነ መልኩ በተለይ ስለ ኦሮሚያ። እግዙ ቢስሚላሂ ፊ ሰቢልላህ ነቢዩ ሰለላሁ ዐለይሂ ወሰለም ሙጃሂዶችን ሲልኳቸው በአላህ ስም ዝመቱ። መን ከፈረ ቢላሂ በአላህ ላይ ከፈረን ዝመቱበት። ወላ ተጉሉ ጉሉል እንዳታደርጉ ማለትም ያገኛችሁትን ገንዘብ ለራሳችሁ ጥቅም አትደብቁ። ገኒማ ለራሳችሁ እንዳታውሉ። ያው ይሰበሰብና መከፋፈል ባለበት ስርዓት ሸሪዓው ባስቀመጠበት መልክ ይከፋፈላል እንጂ ጉሉል እንዳታደርጉ አሉ። ወላ ተግዲሩ ደግሞ አህድ እየገባችሁ ቃል ኪዳን እየገባችሁ አታፍርሱ። እንግዲህ እስላማዊ የጂሃድ ወይም የትግል ክፍል ላይ ምን አለ ማለት ነው? ዝም ብሎ ወረራ አይደለም። ለዚህ ነው የኩፋሮቹን ስናይ ምንም የሚያስቀሩልን ነገር የለም። ምንም የሚያስቀሩልን ነገር የለም። ለምን? ኪታባቸው ላይ ራሱ አስለም ምን የለም? ህግ የሚባል የጂሃድ ህግ የሚባል ራሱ የለም። እስልምና ግን ጂሃድ አለ፣ ግን ህግ አለ። ዝም ብሎ ወሮ በላነት አይደለም ጂሃድ የሆነ ዝም ብሎ ትርምስም አይደለም። ህግ አለው። በዛ በህጉ መሰረት ነው የሚከደው። ከዛ ውስጥ ጃሂዱ መን ከፈረ ቢላህ ወላ ተጉሉ ወላ ተግዲሩ ቃል ኪዳን እየገባችሁ ቃል ኪዳን አታፍርሱ። ወላ ቱመሲሉ የሞተን ሰው አትቆራርጡ። ያ የሞተውን ሰው እጁን ፊቱን ማበላሻሸት ይሄ ተምሲል ይባላል። ይሄንንም እንደዚህ ከልክለዋል። ወላ ተቅቱሉ ወሊደን እንዲሁም ደግሞ ልጅን አትግደሉ ብለው ረሱሉ ሰለላሁ ዐለይሂ ወሰለም ብለዋል። በቡኻሪ ሙስሊም ውስጥ በተዘገበ ደግሞ ነሃ አን ቀትሊ አኒሳኢ ወስቢያን ህፃናትና ልጆችን ከመግደል ከለከሉ ይላል። ፍጹም የማይመችበት ሁኔታ ተፈጥሮ ካልሆነ በስተቀር ማለትም ሴቶቹ ምናልባት ወይ እነሱ ታዋጊ ሆነው ወጥተው በዚህ አይነት የማይመች ያው መገደል ኖሮባት ካልሆነ በስተቀር ወይ ደግሞ እነዛ የካፊሩ ምሽግ የመሸገው ሴቶቹን ከለላ አድርጎ ሆኖ አይመች አልመች ብሎ ካልሆነ በስተቀር ሴቶች አይገደሉም። በእስልምና ሴቶች አይገደሉም፣ ህፃን አይገደልም። ስለዚህ ይሄንን ስናይ አንዳንድ በእስልምና ስም የሚንቀሳቀሱ የሽብር ተቋሞች ምናምን እነዚህ ትክክለኛ ጂሃድ ላይ እንዳልሆኑ እናያለን ማለት ነው። ህፃናትን የሚገሉ ሴቶችን የሚገሉ እነዚህ ትክክል አይደለም። اخرجوا بسم الله تقاتلون في سبيل الله من كفر بالله ولا تغدروا ولا تغلوا ولا تمثلوا ولا تقتلوا الولدان ولا أصحاب الصوامع نبي صلى الله عليه وسلم عندهم እነዚህን የሰዋሚዕ ሰዎችን ሰዋሚዕ ማለት ምንድናቸው? ይሄ
ገዳም አለ አይደለም የገዳም ሰዎችን እንዳትገሉ ብለዋል ረሱል ሰለላሁ ዐለይሂ ወሰለም አስሐብ الصوامع ይባላል እነዚህ የገዳም ሰዎችን እዛ ዋሻ ውስጥ የገቡ ዘንድ ይግባሱ ምን እሱ ተገደለና ምንም የሚመጣ ነገር የለም ስለዚህ እስልምና እነዚህን ሁሉ አይፈልጋቸውም ማለት ነው የሚፈልገው ማን ነው ዳዕዋው እንዳይሄድ እስልምና እንዳይስፋፋ ሀገሩን ማነቆ አድርገው እንደዚህ በኩፍር ያስተዳደሩ ይሄንን ዳዕዋ ማድረግ አይቻልም እስልምናው አይገባም ሀገራችን እያሉ የሚታገሉት ዋና ዋና አኢመተል ኩፍር ነው የሚፈልጉት ማለት ነው እነዚህን እየነጠሉ እነዚህ ነው የሚፈልጉት ወላ ተቅቱሉ ሸይኸን ፋኒያ ብለዋል በሌላ ቦታ የበሰበሰ ሽማግሌ እንዳትገሉ ብለው ረሱል ሰለላሁ ዐለይሂ ወሰለም ብለዋቸዋል ፋኒ ማለት ያለቀለት የበሰበሰ ማለት እንደዚሁ አቡበክር ስዲቅ የዚድ ብን አቢ ሱፊያንን እንደዚሁ ሲልኩት የመከሩት ምክር አለ ወደ ሻም በላኩ ጊዜ ኢኒ ኡሲከ ቢዐሽሪ ኺላል 10 ነገር ለመክርህ ነው ላ ተቅቱሉ ምራአ ሴት ልጅ እንዳትገሉ ወላ ሶብያ ህፃን እንዳትገሉ ወላ ከቢረን ሀሪማ ያረጀ ሽማግሌ እንዳትገሉ ወላ ተቅጣ ሸጀራ ሙስሚራ ያፈራ ዛፍ እንዳትቆርጡ ወላ ትኽሪብ ዓሚራ የተገነባ የሆነን ቤት እንዳታወድሙ ወላ ተዕቂረነ ሻተን ፍየሉ ምኑን በጉን ስታገኙ የወጋችሁ አትሄዱ እንግዲህ አስቡ ሱብሃንአላህ ምን ያክል ህግ እንዳለ ማለት ነው አሁን እነዚህን የኩፋር ጀማዓ ስታይ ባለፈው እንደው በአንዳንድ ሁኔታዎች ላይ እንዳየነው ማለት ነው ሙስሊሞችን ከገደሉ በኋላ የሙስሊሞች ጀናዛ ላይ ሽንት ሲሸኑ ታይቷል ኩፋሮቹ ይሄን ያክል ነው ምንም ምን የለም ህግ የሚባል ነገር ስርዓት የሚባል ደንብ የሚባል ነገር የለም የወገያ ደንብ እንኳን የላቸውም ማለት ነው አልሙም ይሄ ሁሉ ነገር አቅፎ ነው ሸሪዓ የመጣው ወላ በዒራን ኢላ ሊማከሊህ ለመብላ ካልሆነ በስተቀር ግመሉንም እንደዚሁ አትግደሉ ያው ሰራዊቱ ከተራበ እየበላ ይሄድ ወላ تغرقن نخلا ولا تحرقوه ولا تغرقن نخلا تمر زافن دمو ውሃ ውስጥ እንዲገባ አታርጉት ولا تحرقه አታቃጥለውም አሉ ولا تغلل ደሞ አሉ ያ እንደገና ደሞ ንብረቶች ምናምን አትደብቅ እንደዚህ የገኒማ ንብረትም ማለት ነው ولا تجبن አትፍራ ደሞ ብለው በእነዚህ 10 ነገሮች መክረውታል አቡበክር ሲዲቅ ረዲየላሁ ዐንሁ የላኩት ጊዜ በዚህ አይነት እንግዲህ እስልምና ጂሃድ ባስፈለገ ጊዜ የራሱን ስርዓት ይዞ ይሄዳል መሰረቱስ እስልምና ምንድነው መሰረቱ ልክ ቃሉ ላይ እንዳለው ኢስላም የሚለው ሰላም ከሚለው ጋር በጣም ከቃሉ ጋር እንደሚገናኘው ሰላም ራሱ ሙሽተቁ ሚን الاسلام ኢስላም ከሚለው ቃላት ውስጥ ሰላም የሚል ይወጣል እናም ኢስላም ከሚለው ውስጥ ነው ሰላም የሚለው ራሱ የተመዘዘው ነው ሰላም አልወድልህ የሚላቸውን ግን እስልምና ቁጭ ብሎ እጁን አጣጥፎ አይጠብቃቸው እጁን አጣጥፎ የፈለከውን አድርግ ሙስሊሞችን ጨርሳቸው ብሎ አይልም በል እንደውም ከዚህ በፊት ከነበሩ ታሪኮች ውስጥ በጣም ከሚገርሙ ታሪኮች ውስጥ የአንድ ሴት ልጅ ሒጃብ በመነጠቁ ምክንያት ጂሃድ የታወጀበት ዘመን ነበር በእስልምና ውስጥ እንኳን አይደለም ይሄ ሁሉ ሙስሊም እንደዚህ እየታረደ እየተጨፈጨፈ ይቀርና አንድ ሴት ልጅ ሒጃቧ ወለቀ በካፊር ተደፈረች ተብሎ ጂሃድ የታወጀበት የነ ሙዕተሲም ጊዜ ነበር አልሙሂም ኢስላም ሰላም ነው ሰላምን ይፈልጋል ሰላምን ያከናውናል ራሱ ጂሃዱ ራሱ የሰላም አንድ ክፍል ነው አድርጎ ነው የሚያስበው ሰላምን ለማስፈን ነው የሚታገለው ማለት ነው የተለያየ እንበልና የተለያዩ ዓለማችን ላይ ያሉ አካላት ሰላም ለማስከበር ብለው ምንድነው የሚሉት ሰላም አስከባሪ ወታደር ይላካል ስለዚህ ሰላሙን ለማምጣት የግድ ምን ያስፈልጋል ማለት ነው አንዳንዴ ትግል ያስፈልጋል እኛም እኮ አሁን ያለንበት ዲሞክራሲም ዝም ብሎ አልመጣም አይደለም ይሄን ያክል እንኳን ዲሞክራሲ አሁን ያለንበትን ያክል እንኳን ለመርገጥ ብዙ ነገር መስዋዕትነት ተከፍሎበታል ልክ እንደዚህ እስላምም ብዙ ነገሮችን መስዋዕትነት ከፍሎ ነው ምን ያደረገው አሁን
ያለውን አይነት ሰላም ወደ መሬት ያመጣው ወይም ደግሞ ያስገኘው ማለት ነው። ናም ይሄ ምን ተብሎ የሚያልቅ አይደለም። በጣም ብዙ ነው ያለው ስለ ጂሃድ ጉዳይ ባለው ጉዳይ ላይ ያው ሐዲሶችን ኢንሻአላህ እናያቸዋለን እዚሁ ላይ መጥተው الحديث الثامن والتسعون بعد 300 عن عبد الله بن أبي أوفى عبد الله بن أبي أوفى يبالان أن رسول الله صلى الله عليه وسلم في أيامه التي لقي فيها العدو رسول صلى الله عليه وسلم كترات وتقلان يباتشو كاناتوش باندو انتظر حتى إذا مالت الشمس قام فيهم انتظر تبكوا إلال حتى إذا مالت الشمس صاهيت زنبل ستل قام فيهم بأنسوا معك القوم مكاريش يهونوا مالنو خطبة لي أدرقونو دنقتنيا خطبة يبالال زين فقال كزامن قالوا يا أيها الناس سوّتشوا يا لا تتمنوا لقاء العدو ጠላትን ባገኘን ብላችሁ አትመኙ ወሰሉ الله العافيه አላህን ሰላሙን ጠይቁት አሉ እየጠበቁ ነበር ያው ጠላት ይመጣል ተብሎ እየተጠበቀ ነው ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ ጠላትን ያገናኘን ብላችሁ አትመኙ አላህን አፊያውን ጠይቁት فاذا لقيتموهم ذن ካገኛችኋቸው فاصبروا ታገሱ واعلموا وقوا ان الجنه تحت ظلال السيوف ጀነት ያለችው ከሰይፎቹ ጥላዎች ስር መሆኑን እወቁ እንግዲህ አንድ ሙስሊም ዝም ብሎ ተርትሮ ያለ አግባብ ጂሃድ የሚባለው ውስጥ አይገባም ሲገባበት ግን ምሬቱ እስከት ድረስ ይደርሳል ማለት ነው ጀነት ከዚህ ከሰይፍ ስር ነው እስከ ማለት ድረስ ነው የሚታገለው እስከዚህ ያክል ነው ጥንካሬው ማለት ሲገባበት ይሄን ያክል ነው የሚታገለው ወአለሙ ان الجنه تحت ظلال السيوف ووقو جنة يالله كسيفوچاچو طلاوچ سر ነው ثم قال النبي صلى الله عليه وسلم فزوا على النبي صلى الله عليه وسلم من قالوا اللهم منزل الكتاب ጌታዬ ሆይ ኪታብን ያወረድክ አውራጅ ሆንከው ኪታብን ያወረድከው የሆንክ ጌታ ሆይ ومجري السحاب ደመናን ደግሞ አስኪያጅ የሆንከው ጌታዬ ሆይ وهازم الاحزاب አህዛብን ደግሞ በታኝ የሆንከው ጌታዬ ሆይ አህዛብ ማለት ረሱልና አለይሂ ሰላቱ ወሰለም ሊዋጉ በጣም ተጠራቅመው ህዝብ ሆነው የተለያዩ ብሔሮች የተለያዩ የማይተዋወቁ ሁላ ረሱልና አለይሂ ሰላቱ ወሰለም ለመውጋት ተዳምረው የመጡበት ነው ይሄ አህዛብ የሚባለው አህዛብን ታዲያ አላህ በትኖታል ይሄን አህዛብ የሚባለውን ጀማዓ ታዲያ አህዛብን በታኝ የሆንከው ሆይ እህዚምሁም እነዚህን በትናቸው ወንሱርና عليهم እኛም በእነሱ ላይ ድል የቀናን አድርግ በማለት ረሱሉ ሰለላሁ ዐለይሂ ወሰለም በዚህ አይነት ዱዓ አደረጉ ይላል ውስጡ ያለውን አንዳንድ ነገር ለማየት እንሞክራለን ከዛ ውስጥ አንዱ ተሐዩን ሙናሰበት الوقت للقتال ለመጋደል ራሱ ለጂሃዱ ወቅት ያስፈልገዋል ረሱሉ ሰለላሁ ዐለይሂ ወሰለም انتظر حتى اذا مالت الشمس ያው እንግዲህ ለኹጥባው ልክ ፀሐይ ዘንበል ካለች በኋላ ተነስተው ንግግር አድርገዋል ያ ምንድነው በመሐከል እንግዲህ ተቀምጠዋል እንደገና ደግሞ መጀመሪያም እስከሚጀመር ድረስ የሆነ ምቹ የሆነ አየር እንዲሆን ይፈልጋል በተለይ ጠዋት ላይ ቢሆን ጂሃድ መልካም ነው ካልሆነም بعد الزوال ፀሐይ ከተዘነበለ በኋላ ከቀትር በኋላ ቢሆን ይሻላል ነብዩ ሰለላሁ ዐለይሂ ወሰለም አወላ النهار ላይ ካልወረሩ ወይም ካልተጋደሉ انتظر حتى تحب الرياح نفاسوች እስከሚነፍሱ ድረስ ሶላትም እስከሚደርስ ድረስ ይጠብቁ ነበር ይላል ዘዋላ ለክ ሶላት ተሰግዶ ከظهر በኋላ ከዘዋል በኋላ እንደዚህ ጂሃድ ያደርጋሉ አንዳንዴ ሌላው ምንድነው ቂታልን መመኘት ወይም ደግሞ ከጠላት ጋር መገናኘትን መመኘት ይሄ ይጠላል ለምን ብዙ ጊዜ የሚመኝ ሰው ያገናኘን ብሎ ሲል ጠላቱን ያሳንሳል ጠላቱን አሳንሶ ያያል ይሄ ደግሞ አሳንሶ ያየው ጠላቱ እሱ ባለው መሰረት አንሶ ላይ መጣ ይችላል ስለዚህ መታለልን ይፈጥራልና
ይሄ ተከልክሏል። አማ የጂሃድ ምኞት እንደው በአላህ መንገድ ላይ ለመሞት አንድ ሰው ወይም ለጂሃድ መመኘትን በተመለከተ የዚህ አይነቱን ምኞት የሌለው ሰው ደህና እንዳልሆነ ሐዲስ ላይ መጥቷል። በአላህ መንገድ ላይ ለመታገል መመኘቱ አንድ ሰው መልካም ነው። እዚህ የተጠላው ምንድነው? ያገናኘን ብሎ መመኘት መገናኘቱን መመኘት ይቃል አዱ ከጠላት ጋር መገናኘትን መመኘት ይሄ እኛ በቃ እንችላለን ምናምን የሚል ነገር ውስጥ ይገባና ከዛ ወሩር ይፈጠራል ማለት ነው። ሌላው አላህ Subhanahu Wa Ta'ala አፊያ መጠየቅ አስፈላጊ ነው። በዱንያ ወደ አኺራ በዲንም ጉዳይ በሰውነቱም ጉዳይ በዲኑም በዱንያውም በየትኛውም አላህ አፊያ ከሰጠው ነው አንድ ሰው መልካም ይሆንና ወሰሉላህ አልዓፊያ አላህን ደህናውን ጠይቁት አፊያውን ጠይቁት ብለዋል። ሌላው ጠላትን ሲገናኝ ሶብር ማድረግ ነው። አሰብሩል አክበር አሰብሩል አክበር في الظفر والانتصار ትልቁ ሰበብ ጂሃድ ላይ ድል ለማግኘት ሰብር ነው። ሰብር የሌለው ጀማዓ ይመታል። ሰብር በማጣታቸው ምክንያት የኡሁድ ቀን ያው ሱሐቦቹም ላይ ሳይቀር ችግር ተከስቷል ማለት ነው። ረሱሉ ሰለላሁ ዐለይሂ ወሰለም ያስያዟቸው ቦታን እስከ መልቀቅ ድረስ ሰብር ግድ ነው ማለት። ሌላው ጂሃድ ፈዲላ አለው። ረሱሉ ሰለላሁ ዐለይሂ ወሰለም የጀነት መገኛ አርገዋታል ማለት ነው የጂሃድን ሰይፍ ጥላ። ሌላው በየትኛውም ሁኔታ ላይ ስንገኝ ከሁኔታው ጋር የሚሄድ ዱዓ ማድረግ ይወደዳል። ጠላት እያለ እዚህ ጠላት አለ እኛን እያሰጋ ያለ ህይወታችንን የሚፈልግ ንብረታችንን የሚፈልግ ይሄ ባለበት ሁኔታ የሰው ዱዓ መሆን ያለበት ያንን አሁን ያለውን ተጨባጭ የተመለከተ ነው መሆን ያለበት። ረሱሉ ሰለላሁ ዐለይሂ ወሰለም እነዚህ ሰዎች ረሱሉና ዐለይሂ ሰላቱ ወሰላም ሰሃቦችን ሊያጠቁን የመጡት ኩፋሮቹ ለዚህ ምን ብለው ዱዓ አድርገውባቸዋል? አላሁመ ሙንዚለል ኪታብ ጌታዬ ሆይ ኪታብን አውራጅ የሆንከው ደመናን ደግሞ አስኪያጅ የሆንከው ደመናን አላህ ነው የሚነዳው። የሆነ ቦታ ላይ ሲታይ እዛ የሚዘንብ ይመስላል አላህ ነጥቶት ሌላ ቦታ ይዘንባል። ሙጅሪ السحاب ደመናን ነጂ የሆንከው ሀዚመ الأحزاب አሕዛብን ደግሞ በታኝ የሆንከው ካላሰቡበት አላህ አሕዛቦችን በትኗል። የውመ الأحزاب ታዲያ አሕዛቦችን በዚህ አይነት እንደበተንከው ይህዝምሁ እነዚህንም በተናቸው ድራሻቸውን አጥፋልኝ ወንሱርና عليهم እኛንም በእነሱ ላይ እርዳ ድል አቅናን እያሉ ረሱሉ ሰለላሁ ዐለይሂ ወሰለም ብለዋልና የዚህ አይነት ዱዓ ቦታው ነው ይሄንን ዱዓ እንዲያደርጉ ያደረጋቸውና ልክ እንደዚሁ ሙስሊሞች በየተጨባጩ ተጨባጩን የመሰለ ዱዓ ማድረግ አለባቸው። عن سالم بن سعد رضي الله عنه أن رسول الله صلى الله عليه وسلم قال رباط يوم في سبيل الله خير من الدنيا وما عليها وموضع صوت أحدكم من الجنة خير من الدنيا وما عليها والروحة يروحها العبد في سبيل الله أو الغدوة خير من الدنيا وما فيها. كسهل بن سعد اللهم الكام سرلتنا رسول صلى الله عليه وسلم أرويلا رباط يوم في سبيل الله عندك أن بأ الله من قد لي ሪባጥ ማድረግ ይላል። ሪባጥ ማለት በሙስሊሞችና በኩፋሮች መካከል ያለን ኬላ መጠበቅ ማለት ነው። ሙላዘመቱ المكان الذي بين المسلمين والكفار لحراسة المسلمين منهم ሙስሊሞችን ከኩፋሩ ጥቃት ለመከላከልና ለመጠበቅ ሲባል ድንበር ላይ ቆሞ መጠበቅ ወይም መከታተል ሪባጥ ይባላል። ታዲያ አንድ ቀን በአላህ መንገድ ላይ ሪባጥ ማድረግ መከታተል በዚህ አይነት ኩፋሮችን አደጋ እንዳይጭሩ ማለት ነው ሙስሊሞች ላይ خير من الدنيا وما عليها ዱንያና ዱንያ ላይ ካለ ነገር በአጠቃላይ የተሻለ ነው ይላል። ቀጥሎም وموضع صوت احدكم من الجنه ከአንዳችሁ وموضع صوت احدكم ያንዳችሁ ቦታ وموضع ቦታ صوت احدكم يا عنداچو علنغا بوتا عنداچو
አለንጋ ቦታ ሚነል ጀነቲ ከጀነት አንዲት አለንጋ እንደዚህ የምትቀመጥባት ቦታ ማለት ነው። የአንዳችሁ ከጀነት የአንዳችሁ አለንጋ ቦታ ከጀነት የአንዳችሁ ያለንጋዋ ቦታ خير من الدنيا وما عليها ከዱንያና ከዱንያ ላይ ካለው በአጠቃላይ ይበልጣል አለንጋ የምትቀመጥባት ነው። والروحة يروح العبد في سبيل الله والروحة طوات مهد ነው ይሄ روحة የሚባለው من الزوال إلى الليل ያለው روحة ይሉታል ማታ መሄድ ማለት ነው። غدوة የሚሉት ደግሞ የጠዋት መሄድ ነው መማለድ የሚባለው ማለት ነው። والروحة يروح العبد في سبيل الله አንድ ሰው በአላህ መንገድ ላይ የሚያደርገው የቀትር በኋላ ጉዞው ከቀትር በኋላ ያለው የማታ ጉዞ ረውሃ ይባላል። غدوة የሚባለው ደግሞ ከሱብህ በኋላ ወለነሃር ላይ ያለው የመጀመሪያ ገና ንጋቱ ላይ ያለው ጉዞ غدوة ይባላል። الروحة يروح العبد في سبيل الله በአላህ መንገድ ላይ አንድ ሰው የሚያደርገው የማታ ጉዞ ወይም ከቀትር በኋላ ያለው ጉዞ أو الغدوة وإن دمو ممالدو يطوات قزو خير من الدنيا وما فيها كدنيا أنها دنيا وسكال لو نقر باتك علي يبالتال كحديث من الجنزبة ولك قدم لجهد كتزنزرو سيفوتش تلاسر جنة على بلو رسول صلى الله عليه وسلم من دالو إهم حديث استندزيه رباط يوم في سبيل الله الله من قد لك شوف في سبيل الله مثل قال يمتاچو ለጂሃድ ነው እንግዲህ ሌላ ቦታ ላይ መሰንዘር ወይም ደግሞ ወደ ሌላ መቆልመም አይቻልም። ለምን ይሄ የሚያክል አጅር በሌላ የሚገኝ አይደለምና ማለት ነው። ሪባጡ يوم في سبيل الله በአላህ መንገድ ላይ አንድ ቀን ኬላ ጠብቆ ማደሩ خير من الدنيا وما عليها ብለዋልና ይሄ የጂሃድ ፈضል ነው ሊላችሁ ነው ኪታቡል ጂሃድ ላይ ነው ስለ ጂሃድ የሚያወራበት ቦታ ላይ ማምጣቱ። እንደገናም ደግሞ ጠዋት ላይ አንድ ሰው ወጣ ብሎ ለጂሃድ የወጣትን ጉዞ ወይም ደግሞ የማታ ጉዞውን خير من الدنيا وما فيها ሲል ረሱሉ ሰለላሁ ዐለይሂ ወሰለም በዚህ አይነት አሞግሰውታል በዚህ ሐዲስ ውስጥ ማለት ነው። ስለዚህም እዚሁ ላይ የሚገኘው ምንድነው فضل الرباط في سبيل الله በአላህ መንገድ ላይ ሪባጥ ወይም ኬላ ጠብቆ ማደር ያለውን ደረጃ ነው። እንዲሁም ደግሞ غدوውና ረውሃው ሁላ ያለውን ደረጃ ثواب العظيم እንዳለው በዚህ ላይ ተቀምጧል። ለምንድነው ጂሃድ በዚህ አይነት ትልቅ ቦታ የተሰጠው በእስልምና ላይ ከተባለ መቼም ከሰው ልጅ ትልቁ ነገር ትልቅ የሚወደው ነገር ነፍሱን የሚያክል ነገር አንስቶ አንድ ሰው لإعلاء كلمة الله لنصر دين الله يا الله ዲን የበላይ ለማድረግና ዲኑን ለመርዳት ብሎ ይሄንን ሲሰጥ አላህ Subhanahu Wa Ta'ala ደግሞ ለማንም ያልሰጠውን ትልቅ አጅር ነው ለሱ የሚሰጠው ማለት ነው። ከዚህ አንፃር ነው እንደዚህ ትልቅ የሆነው። عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال كأبي هريرة الله ملكم سرتنا رسول صلى الله عليه وسلم بالوالدة انتدب الله ولمسلم تضمن الله انتدب الله تضمن الله إلى البعض رواية يونه الله واسقبتوال لمن خرج في سبيله بس من قد لوطا سو الله ዋስትና ገብቷል ዋስገብቷል لا يخرجه الا جهاد في سبيله እንዲህ በማለት በኔ መንገድ መታገል እንጂ የማያወጣው እንደሆነ وإيمان بي በኔ ማመን እንጂ የማያወጣው እንደሆነ وتصديق برسولي በመልእክተኛዬም እውነት ብሎ ተቀብሎ ይህ እንጂ የማያወጣው እንደሆነ فهو علي ضامن እሱ እኮ በኔ ላይ ضامن ነው ይላል አላህ እኔ ዋስገብቼለታለሁ أن أدخله الجنة جنة الأسقبة وأن أرجعه لملسهم إلى مسكنه ودمنوريو الذي خرج منه كوتابت نائلا ما نال من أجر أو أن أرجعه هنا الورلة وأن أرجعه كوناس تقارينا كل ما ملسن قال كدان يقبعي مثلا لا لذا سيون أو أرجعه ويل ملسه እዛው ከሞተ ምን ሊያረጋው አላህ ጀነትን ሊሰጠው ካልሞተና ከተመለሰ ደግሞ አንርጅዐሁ ለመልሰው ኢላ መስከኒሂ ወደ መኖሪያው الذي خرج منه ከወጣበት መኖሪያው ለመልሰው ናኢለ ማናለ
ያገኘ ሲሆን ሚን አጅሪን ከአጅር አው ገኒመቲን ወይም ከገኒማ ይላል። ይሄ እንደዚሁ የጂሃድን ትልቅነት ነው የሚያሳየው። የአላህን ስብሓነሁ ወተዓላ ቸርነትም በውስጡ አለ። ሊልሙጃሂዲነ ፊ ሰቢልላህ እሱ መንገድ የሚታገሉ ሰዎችን በተመለከተ። ሌላው በየቦታው የምትሰሙት ጂሃድ ፊ ሰቢልላህ ተብሎ ሌላ ተፍሲር የለም ማለት ነው። ጂሃድ ፊ ሰቢልላህ ከተባለ ተፍሲሩ ምንድነው? ሰው ልጆች ነፍሳቸውን አንገታቸውን ለአላህ ዲን ብለው የሚያስቀሉበት ነው እንጂ ሽቶ መለቃለቅ ይሄ ጂሃድ ይባላል። ያ አላህን መፍራት የለም። ፈድሉል ጂሃድ ፊ ሰቢልላህ ፊ ሰቢልላህ ወጥተው ነፍሳቸውን በዚህ አይነት ቋፍ ላይ አደረሰው የመለሱ ማለት ነው። ከተበለሱ እንኳን ቤት እንኳን ቢመጡ እኮ እነዚህ ሰዎች ነፍሳቸውን ለአላህ Subhanahu Wa Ta'ala መስጠት ላይ ምንም ሳይራሩና ሳይሰስቱ ጫፍ አድርሰዋት ነበር ማለት ነው። ስለዚህም እነዚህ ትልቅ ሰዎች ናቸው። አላህ Subhanahu Wa Ta'ala ለዚህም ሲባል ضامن ሆነላቸው፣ ዋስ ሆነላቸው አን يدخلهم الجنة ጀነት ሊያስገባቸው ማለት ነው። ናም ታዲያ ጂሃድ ዝም ብሎ አንድ ሰው ጂሃድ ስለወጣም ሳይሆን ምን ያስፈልገዋል ነው የተነሳበት ዓላማ ኢኽላስ ያስፈልገዋል። እንግዲህ እያንዳንዱ ነገር ኢኽላስ ከሌለው ዋጋ የለውም ማለትን እንረዳለን። ሐታ አስቡ ሱብሃንአላህ አንድ ሰው ነፍሱን እንኳን እዛ ተመልሶ የማይመጣባትን ነፍስ ይዞ እየሄደ ኢኽላስ የሚያጣ ሰው አለ። እንኳን አይደለም እዚህ ቁጭ ብሎ እየበላ እየጠጣ ከቤተሰቡ ጋር እንደፈለገ ሆኖ በሶላቱ ላይ ኢኽላስ ማጣት፣ በንግግሩ ላይ ኢኽላስ ማጣት፣ በሚያደርገው አካሄድ ላይ ኢኽላስ ማጣት ይቅርና ምን ላይ ኢኽላስ ያጣል የሰው ልጅ? በጣም ደካማ ከመሆኑ የሰው ልጅ ካሁን በኋላ ተመልሶ የማይመጣበትን ምድር ለሷ እንኳን ኢኽላስ አጥቶ የሚሞትም አለ። ዝም ብሎ ሊታይለት ጂሃድ የሚሄድ እንደዚህም አለ። ለዚህ ነው ረሱሉ ሰለላሁ ዐለይሂ ወሰለም በነፍስ ወከፍ የሞቱ ሰዎችን ሸሂድ ከማለት እንድንቆጠብ ያስተነቅቁበት ሐዲስ አለ። የሞተ በአጠቃላይ ጂሃድ ታወጀ እንበል። የሆነ ሀገር ጂሃድ አለ ታወጀ፣ ዑለሞቹ ጂሃድ ነው ሂዱ ብለዋል። በዚህ ሁኔታ ላይ ያለ አንድ ሰው ተነሳና ጂሃድ ሄደ፣ እዛ ሞተ። ይሄን ሰው ሸሂድ ነው ብለን ማውራት አንችልም። ሐታ ስናወራ ምን ብለን ነው ልንል የምንችለው? ናህሰቡሁ ነው እንደዛ ብለን እናስባለን እየተባለ በጥንቃቄ ነው የሚወራው እንጂ ሸሂድ ነው ድምድም አድርጎ ሸሂድ ነው እየተባሉ ማውራት ይሄ ድፍረት ነው፣ አይቻልም፣ ተከልክሏል። ረሱሉ ሰለላሁ ዐለይሂ ወሰለም ወላሁ አዕለሙ ቢመን ዩጃሂዱ ፊ ሰቢሊሂ ብለዋል። ማን በሱ መንገድ እንደታገለ የሚያውቀው አላህ ነው። ስለዚህ አስቸጋሪ ነው አይባልም ማለት ነው። እንደዚህ ያለው አይባልም፣ እከሌ ሸሂድ ነው አይባልም። በዚህ ነገር ላይ የሞቱ ሰዎች ሸሂድ ናቸው ነው በጥቅሉ የሚባለው። በዚህ ነገር ላይ የሞቱ ሸሂድ ናቸው፣ አላህ ይቀበለው፣ አላህ ከነሱ ያድርገው እየተባለ ዱዓ ይደረግለት ይሆናል እንጂ አይመሰከርም። ረሱሉ ሰለላሁ ዐለይሂ ወሰለም ከመሰከሩለት ሰው ውጪ መመስከር አደጋ አለ። በመጥፎም አይመሰከርም፣ በጥሩም አይመሰከርም ነው። ነገር ወደ አላህ ይተዋል። አልሙሂም ጂሃድ ላይ እንኳን ሰው ኢኽላስ ያጣል። ለዚህ ነው ምን ያሉት እዚህ መልእክተኛው ዐለይሂ ሰላቱ ወሰላም ተضمن الله لمن خرج في سبيله لا يخرجه إلا جهاد في سبيلي وإيمان بي بني ما من انجي يما يوطاو እንደሆነ ብሎ አላህ አለ ይላል። አላህ አለ በኔ ما من እንጂ የማያወጣው እንደሆነ መልእክተኛዬን መቀበልና እውነት ነው ብሎ ማለት እንጂ የማያወጣው እንደሆነ የኔን መንገድ መርዳት ጂሃዱን ፊ ሰቢሊ በኔ መንገድ ታገላለሁ ብሎ እንጂ ለሌላ ለእልህ ለደራ ለበቀል ለወግ ለባህል ለተለያየ ነገር ለሌላ ነገር ያልወጣ እንደሆነ ማለት ነው። نعم قال ابن دقيق العيد فيه دليل على أنه لا يحصل هذا الثواب إلا لمن صحت نيته وخلصت من شوائب إرادة الأغراض الدنيوية. لذين ابن دقيق بالو تلك عالمناته من يلالو يتقوم على يلالو يا رسول صلى الله عليه وسلم نيجر حديثه لا يتقوم على ثواب عندما يجن إلا لمن صحت نيته نياو لا تستكاكل لبجل أمار سونجي وخلصت من شوائب إرادة الأغراض الدنيوية يا دنياوي علامة وجهن من دزه كما علم سويو كذي هينة نجر يتقرأ كهنا انجي إهنا عندما يجنوا حديثه يمتقوم يلال إذا كان أصل الباعث هو إعلاء كلمة الله فلا يضره ما عرض له بعد ذلك.
لهم طبري من ይላሉ አንድ ሰው ያስነሳው ለአላህ ዲን ከፍ ማለት ከሆነ እንደው ሌላው ነገር እንኳን አይጎዳውም እስከ ማለት ድረስ ይናገራሉ ለምን ይሄ ለአላህ ዲን ብሎ ተቆርቆሮ መነሳት ትልቅ ነገር ስለሆነ ማለት ነው እንደውም አንድ በቅርብ ጊዜ ተከሰተ አንድ ታሪክ ላይ ምን ይላል አንድ ዳዒ ሲናገር አንድ ሰው ወደ ከዚህ ከአረብ ሀገር ተነስቶ ሰውየው የዲን ሰው ነው ጠንካራ ሰው ነው በጣም ታሟል ለህክምና ብሎ ወደ ውጭ ሀገር ሄዷል ከዛ የሄደበት ሀገር ላይ በእንግሊዘኛ ነው የሚነጋገሩት የረሱልን አለይሂ ሰላቱ ወሰላም ዲን ይሄን ዲን الاسلام አንስተው ዲን الاسلام ሲሳደቡ እሱ ትንሽ እንግሊዘኛ ትንሽ ይሞክራል ሰው ይሰማል ዛም ተቆጥቶ ለዲን በቁጣ ተቆጥቶ ሰውየው ጮህባቸውና ቆመ ሳያስበው ሰውየው መንቀሳቀስም አይችልም እንደዚህ እንትን ያለ ሰው ነው ሰውነቱ የተያያዘ ነው በዛው አላህ ፈታው በዛው መሄድ ጀመረ በቃ አለ ተነሳ አላህ አፊያ ያደረገው ምንድነው لغضبه لدين الله لا الله دين በመቆጣቱ ይሄንኑ አላህ ሽፋ አደረገለት ከዛው ገላገለው በቃ አለቀ እና ይሄ ትልቅ ነገር ነው ለአላህ ዲን መቆጣት ለአላህ ዲን ከሆነ ማለት በአግባቡ በስርዓቱ ለአላህ ዲን አንድ ሰው ሲንገበገብ ትልቅ ነው ይሄንን የመሰለ የሚያስደስት ነገር የለም ለአላህ ዲን ብሎ አንድ ሰው ከተቆጣ ለአላህ ዲን ብሎ እኮ የሚቆጣ ሰው እኮ ያ اخي ጥቂት እኮ ነው ያለው መሬት ላይ ራሱ ጥቂት ነው ያለው ለአላህ ዲን ብሎ የሚቆጣ ማለት አብዛኛው የሌላውን ይጨማምርበታል ይላሉ ዑለማዎቹ ሲናገሩ ሌላውን የራሱንም የሙኑንም የወገኑንም የብሔሩንም ይጨማምርና አንድ ላይ ነው የሚያፈጋው አልሙሂም ለአላህ ዲን ብሎ መቆጣትን የመሰለ ነገር የለም አላህ እሱን ይስጠን ይባላል ለዲኑ መቆርቆር ለዲኑ መቆምን የመሰለ ነገር የለም ሲባል እንግዲህ ዝም ብሎ መቆጣት ሳይሆን በአግባቡና ሸሪዓው በሚፈልገው መልኩ ማለት ነው አላህ Subhanahu Wa Ta'ala ሁላችንንም ወደ ሐቁ እሱ ወደሚፈልገው ጎዳና አላህ ይምራ ወአኺሩ ዱዓዋና አልሐምዱሊላሂ ረቢል ዓለሚን